ليس كمثله شيء على شوف يا الله انصرا ليس كمثله شيء الله منم امسايا يلو بنغراچن لاي كاف يا كمثله يميلو كا يميلو ليس مثله شيء ማለት ነው አይደለም አላህ አምሳያ ሊኖረው አምሳያው ራሱ አምሳያ የለውም እንደማለት ነው ወላኪን ካዋን ካኡ ዛኢዳ ነው ያሉት ዑለሞች ليس كمثله ምንም አምሳያ የለውም ማለትና ሙሉ በሙሉ በሩን ከዘጋ በኋላ ምን አለ وهو السميع البصير አለ ደግሞ አላህ Subhanahu Wa Ta'ala ሰሚም ነው ተመልካችም ነው አለ እኔ ሰሚ አይደለሁም እንዴ እየሰማው አይደለም እንዴ ኢብራሂም እየሰማውክ እኮ ነው እያየውክ አይደለም እንዴ ያየውክ እኮ ነው እያየውክ ነው እየሰማውክ ነው የኔ መስማት ከአላህ መስማት ጋር ምንም አይገናኝም ያንን ሊያስረዳን አላህ የፈለገው ስለዚህ ምን አለ ليس كمثله شيء ምንም አምሳያ የለውም وهو السميع البصير አምሳያ ባይኖረው የሚሰማ አምላክ ነው የሚያይ አምላክ ነው እንዴት ነው የሚሰማው አላውቅም እንዴት ነው የሚያየው አላውቅም ምክንያቱም አልተነገረኝም እኛ እምነታችን ሃይማኖታችን ሹፍ ማንም እጁን እያስገባ የሚፈተፍተው ክፍት ሳህን አይደለም እስልምና በተለይ የሲፋ ጉዳይ ማንም እየገባ እጁን የሚከትበት አይደለም አበደን አላህ Subhanahu Wa Ta'ala እንዲህ ነኝ አይደል خلاص አለቀ خلاص وكفى بها አላህ በተናገረው ነገር እንብቃቃለን ለምሳሌ ያክላሁን ቁርአን ላይ ሐዲስ ላይ كلتا يديه ما يمينون ይላል ማሻአላህ ዑለሞችም ሸርህ አድርገውታል ቀደምት ከንትና አንስተ የተናገረው ቀደም ሸርህ አድርገውታል እንትናም አቡበከር ሸርህ አድርገውታል አንተም ተናግረሃል ቀደም حتى ከመጽሐፍ ቅዱስ ላይ ተጠቅሰ ተናግረ ነበር ይሄን ነገር በምሳሌ ማለት ነው እኔ የሚገርመኝ ነገር አላህ ሲፋ አይገባውም አላህ እጅ አይገባውም ያለው ማን ነው አሁን እስቲ ጥያቄ እናንሳ እስቲ አላህ እጅ አይገባውም ያለው ማን ነው እስቲ ንገሩ አላህ አለኝ ካለ ተግባባን አላህ አለኝ ካለ ሎጂካሊ አንድ ሰው እስቲ መጥቶ ያሳመነኝ እስቲ ሎጂካሊ እነንትና እነ የእፎይ ጓደኞች ምን ያደርጋሉ እየሮጡ ሄደው ፍልስፍና ስር ነው የሚደበቁት ምን ይላሉ አይ አላህማ ሲፋ አለው ከተባለ ሙረከብ ነው ማለት ነው አላህ ደግሞ ሙረከብ አይደለም ይላሉ ማን ነው ሙረከብ ነው ያለክ ሲጀመር ሙረከብ ነው ያልከው እኮ አንተ ነህ እኮ ሙረከብ ነው ያልከው እኮ አንተ እኮ ነህ ነብዩ ሰለላሁ ዐለይሂ ወሰለም ይሄን ነገር ሲናገሩ ስለ አላህ ሲፋ Subhanahu Wa Ta'ala ሲናገሩ ሙረከብ ማለት አንድ ነገር እጅ ያለው ሲባል ይላሉ እንት መሆን አለበት መጀመሪያ ሰውነት መኖር አለበት ከዚያ በኋላ እጅ ተገጥሞበት ከዚያ በኋላ አላህ ደግሞ የተገጣጠመ አይደለም መገጣጠሙን ከየት አመጣችሁት ነው ጥያቄ መገጣጠሙን ከየት አመጣችሁት ምክንያቱም ቅድም ተናግረናል እኮ አላህ Subhanahu Wa Ta'ala ያየሰ የለም አላህ Subhanahu Wa Ta'ala ማንንም አያውቅም አላየውም ተግባባን ሁለተኛ አላህ አምሳያ የለውም ሁለት ሶስተኛና የመጨረሻው ነገር ደግሞ አምሳያም ከሌለው ራሱንም ያየው ማንንም ሰው ከሌለ ረበል ዒዘቲ ወልጀላል ራሱ በነገረው መልኩ ነው የሚገለጸው ራሱ ሲናገር ደግሞ አላህ Subhanahu Wa Ta'ala አለኝ አለ ምን ታመጣለህ ታዲያ አለው ምንም ነገር አለኝ ቢል አለው በቃ ዳስ አለቀ ለምን እንደነረው ምን አገባ ከራስ ጋር ቢዚ ሁን አላህ ለምን ኖረው ላ ይስአሉ አላህ Subhanahu Wa Ta'ala በነገራችን ላይ የሆነ ደስ የሚል ጥቅስ አለ ቁርአን ላይ لا يسأل عما يفعل وهم يسألون የሚል አያ አላህ Subhanahu Wa Ta'ala ከሚያደርገው ነገር ከሚናገረው ነገር ምንም ነገር ላይ لا يسأل አይጠየቅም ማለት አላህ Subhanahu Wa Ta'ala በፊት እኮ አይደለም አላህ Subhanahu Wa Ta'ala ቀርቶ ተራ ንጉስን እኮ ንጉስ ሰማይ አይታረስ ንጉስ አይከሰስ ሲባል ሰምታችሁ ታውቃላችሁ የድሮ ነገስታት እኮ ኃይለ ሥላሴ እንኳን ባቅሙ ሲገዛ በነበረበት ሰዓት ሰማይ አይታረስ ንጉስ አይከሰስ ነበር የሚባለው ዘብነገደ ይሁዳ አድርጎ ራሱ ስለሚያስብ ስዩም እግዚአብሔር አድርጎ ራሱ ስለሚያስብ የአንድ ሀገር መንግስት ንጉስ አይከሰስ ብለህ የምታምን ሰውዬ ፈጣሪ ምንም ነገር ለራሱ ቢያደርግ አንተ ምን አገባ ምን ጨነቀህ አንተ ምንም ነገር አለኝ ቢል ምን አገባህ አንተ ምኑ ነው ያልተመቸ ተግባባን ስለዚህ ያለው ነገር ይሄ ነው እና የአላህ Subhanahu Wa Ta'ala ቃል በተለይ በሲፋ ጉዳይ ላይ ሲፋ ላይ ያለውን ነገር ቁጭ ታደርጋለህ አይ ሎጂካሊ ስናስበው ሎጂካሊ የምታስበው የምታውቀውን ነገር ነው ሎጂካሊ የምታስበው አናላይዝ ማድረግ የምትችለውን አምሳያ ያለውን ወይ ደግሞ አይተህ የምታውቀውን ነገር ነው ለመገመት ግምት ላይ የምታስቀምጠው አላህን ያየ የለም አምሳያ የለውም ለግምትም አይቀርብም ማለት ነው አለቀ خلاص ለግምት አይቀርብም
ለግምት የሚቀርበው ነገር ምንድነው ሲባል የሚታወቅ ነገር ነው እንዴ? ቆይ አንድ ነገር ጠይቅ እስቲ ብሮ ኺንፊሻር እጁ በጣም ትልቅ ነው አልኩ። አንተ አሁን ታውቀዋለህ ኺንፊሻርን? ኧረ እኔ አላውቀውም። ኺንፊሻርን አታውቀውም? አንዳንድ ሰዎች ያውቁታል ከስር ያሉት። ኺንፊሻርን አንተ አታውቀውም? ኺንፊሻር ማለት ዝም ተብሎ የተፈጠረ ቃል ነው። لقد عقد محبتكم فؤادي كما عقد الحليب الخنفشار እንደተባለው ማለት ነው። ስለ ኺንፊሻር ስትጠየቅ አሁን ለምሳሌ የኺንፊሻር እጅ ምን ያህል ነው ስትባል የኺንፊሻር እጅ ትልቅ ነው ወፍራም ነው ይሄን ይመስላል ብለህ የምትደረድር ከሆነ እንደ ባለፈው ሰውዬ ልትሆን ነው። ኡስታዝ ያሲን ኑሩ የዛሬ ትንሽ ሆነን ነበር የሰማነው። በነገራችን ላይ ሰውዬው በየሄደበት ፈትዋ ያደርጋልና በጣም ውሸታም ነው ሰውዬው እና በጣም ፈትዋ ያደርጋል በየሄደበት እና ምን አላሉ የሆነ ሰፈር ሄዶ ጥያቄ ይጠየቃል ፈትዋ ያደርጋል። ጥያቄ ይጠየቃል እንዲህ ነው ዑለሞችም እንዲህ ብለውበታል ቀደምቶች እንዳወረሱን ያው ቀደምቶች የሚሉትን ታውቃላችሁ እንዲህ ያሉ ዝም ብለው ውሸት የሚናገሩ ሰዎችን እንዲህ ዘረዘረና በስተመጨረሻ አንደኛው መጣና ቆይ እኔ የምለው አለው ኺንፊሻርን ታውቀዋለህ እንዴ ብለው ጠየቀዋል። አው አላል ኺንፊሻርን አውቀዋለሁ። ኺንፊሻር እኮ هي نبتة تنبت في أطراف اليمن علىكو وده يمن أنتن طرف أكبابي متبكل ينتن يسوات عينتنات السؤال جملوش ياتشين سوات سيبلو وتتاتشو هلا ييازال لا አይፈስም ወተታቸው ከዚያ ምን አለ ከንግግሮች መሃል የማይጠፋኝ ስለ ኺንፊሻር ጉዳይ አለ የአረቡ ገጣሚ የገጠመው ግጥም ነው አለ። እሺ ሰውየው እየተገረመ ነው ባይደ ወይ አድማጩ لقد عقد محبتكم فؤادي كما عقد الحليب الخنفشار على ፍቅራችሁ እኮ ልቤን እስርስር አድርጎ ይዞታል አለ። በነገራችን ላይ ከሰር ያላችሁ ወንድሞቼና እህቶቼ ፍቅራችሁ ልቤን እስርስር አድርጎ ይዞታል እንደ ኺንፊሻሩ ማለት እና لقد عقد محبتكم فؤادي የናንተ ፍቅር እኮ ልቤን እስርስር አድርጎ ይዞታል አለ። كما عقد الحليب الخنفشار የግመሏን ወተት ኺንፊሻር ያዝ አድርጎ እንዳሰረው አለ። ከዚያ ምን አለ ስለ ኺንፊሻር ዑለማዎች የተናገሩትን አልሰማችሁም አለ። ወዴት ነው ስለ ኺንፊሻር ሲናገር እከሌ የሚባሉት ዓሊሙ እንትና የሚባሉት ዓሊም እንዲህ ብለዋል እንትና የሚባሉት እንዲህ ብለዋል። ከሰሃቦች መካከል ደግሞ አቡበክር ሲዲቅ ረዲየላሁ ዐንሁ ይሁን የሆነ ሰሃባ ተቀሰና እንዲህ ብለዋል ነብዩም ሰለላሁ ዐለይሂ ወሰለም ሲል አለው ሰውየው በቃ ይበቃል እዚህ ጋር እስካሁን ድረስ ስትዋሽ ዝም ብለናል። ነብዩ ደግሞ ሰለላሁ ዐለይሂ ወሰለም من حدث بحديث يرى أنه كذب فهو أحد الكاذبين بل حديث لا يدقمو من كذب علي متعمدا فليتبوأ مقعده من النار كأسات بيتون يزدقاجنا يالو صلى الله عليه وسلم ويدقمو يفلقنا يالو صلى الله عليه وسلم سلازي هي ኺንፊሻር የማያውቀውን ነገር ቦታ ሰጥቶት እንትን ሰጥቶት ግጥም ገጥሞለት እንደነማን ነው ስትሉ የአላህን ሲፋ ነፍ የሚያደርጉ ሰዎችም ኺንፊሻሪዮች ናቸው ሁላቸው። ለምን ኺንፊሻሪዮች እንደሆኑ ታውቃላችሁ?